ሶሲ እንግዲህ ሆስፒታል ገባች ማለት ነው። ሆስፒታል ገብታለች። ምክንያቱም በርበሬውን እንግዲህ ሁላቸው ሶስቱም እኮ ናቸው ደግሞ በሽታ እንደያዘው ዶሮ ፍግም ፍግም ያሉት ጽናትስ በገዛጇ ነው። ጉድ ሰውና ብሎ ጠርቶ ቤት ውስጥ በርበሬ ሰውን ያጥናል እንዴ? አይ እንደው ጽናት ግን ትገርመኛለች እውነት ለመናገር እና የጽናት ባህሪ መስተካከል አለባት። አጉል ቅናት ቤት ያፈርሳልና በነገራችን ላይ ቅናት መጥፎ ነው፣ ቤት ያፈርሳል። አንዳንድ ወንዶች ሚስቶቻቸው ሲቀኑ ደስ ይላቸዋል። ስለምትወደኝ ነው የምትቀናው የሚል ነገር አለና ጥሩ አይደለም። በነገራችን ላይ እንግዲህ ኪራ ስራ ቦታ ተጣልቶ ነው የመጣው። በዛ ላይ ያ ሰውየው ሀናን እያስቸገራት ነበረ። እንግዲህ እንዳያችሁት ምን አይነት ባለጌ ሰውዬ እንደሆነ። አንዳንድ ሀብታሞች ግን እንጃ ሲያስጠሉ ፈጣሪ። እንግዲህ አብረሽን ካልሆንሽ ከስራ አፈናቅልሻለሁ፣ ከስራ አባረርሻለሁ እያለ ስራውን ታርጌት አድርጎ በዛ እያስተራራት እንግዲህ ሊጠቀምባት ይፈልጋል። 10 መኪናዎች አሉኝ፣ አንዱን መርጠሽ መውሰድ ትችያለሽ። እኔ የለየልኝ ሀብታም ነኝ። ደግሞ ብዙ ሴቶች አይቻለሁኝ። እንቺ እንዳንቺ የማረከኝ የለም። የአንድ አሮጊት አለች ቤት ውስጥ፣ እሷ ነች ያስረጀችኝ። እኔማ ገና አንድ ፍሬ ወጣት ነኝ እያለ እያጃጃላት ልጅቱን በሱ ቤት እንግዲህ ገንዘብ አይታ ገደል የምትገባ መስሎታል። በነገራችን ላይ ሌላ ሰው ሴቶች ላይ የለመዱትን ነው መተው ዝች ላይ አፋቸውን የሚከፍቱትና እሷ ደግሞ ሌላ ቦታ እንደለመድከው አይነት ሴት አይደለውም እኔ። ስለዚህ እኔ የመጣሁት ለስራ ነው፣ ስራዬን ልስራበት እባክህ። ስራውንም ከሆነ እኮ እኔ ስፈቅድልሽ ነው መስራት የምትችይው። ድርጅቱ የኔ መሆኑን ረሳሹ እንዴ እያለ ሲንትራፋ፣ እንደዛ ከሆነ ሌላ ቦታ ሂጂ ስራ ሰራለሁ፣ ስራ ፈልጌ እሰራለሁ እንጂ እኔ እዚህ የማንም መራገጫ መሆን አልፈልግም አለችው። አሀ ጭራሽ አላት። አዎ ይሄው ነው እውነታው፣ የማንም መራገጫ መሆን አልፈልግም። ስለዚህ ተወኝ፣ በቃ ተወኝ። እኔ የራሴን ብዙ የሚያሳስቡኝ ነገሮች አሉ። አምላክ የትዕግስቱን ስጠኝ። ግን ሰው ምን አይነት ነው? ቆይ ሰዎች እንዴት ነው ሰዎችን የሚያስቡት? ለምንድን ነው ስትል እንግዲህ በጣም ተናደደች። ከዛ በኋላም ኪራ እንግዲህ አለቃው ጋራ ተነጋገረ ማለት ነው፣ ከአሰሪው ጋራ። አንተም አጥፍተሃል፣ እየተቆጣኸኝ ባልሆነ። አዎ እስከ ዛሬም ስራዬን ብዬ ነው እሷ ሳታጠፋም እየተቆጣዋት ስራዋን እንድትሰራ። ግን ደግሞ ሌላ ቦታ የለመድከውን አይነት ሴት አይደለችም። በቃ ስራዋን አክባሪ ናት፣ ስራዋን እየሰራች ነው፣ በስራዋ ጎበዝ ናት። ከዛ በኋላ እንዴት ነው የምትናገረኝ አንተ? እኔ እኮ አሰሪህ ነኝ። ማንም እባክህ፣ እኔ ፈርቼ የምኖር ይመስልሃል እንዴ? ከዛም ኪራ እንግዲህ በጣም ተናዶ፣ አስባችሁታል? ኪራ እንግዲህ በስራ ቦታ ተናዶ ወደ ቤት ሲመለስ እንግዲህ እንደዛ ሆና ጽናት ተንኮል ሰርታ ስጠብቀው የሚፈጠረውን ነገር ማመን ይከብዳል። ኤኖክም እንግዲህ ደህና ነው፣ ራሱን ሸባ አድርጎታል ማለት ነው። ያው መኪና ስር ወድቆ ነበር። አሁንለት እንዴት ያው የእሷን ይቅርታ ለማግኘት ይመስለኛል እንደዛ ያደረገው እንጂ ተጎድቶ እንኳን አይደለም። መኪና ስር የገባው አውቆ ነው ኤኖክ ማለት ነው። እምቢ ብላው ስለሄደች ይቅርታ አላደርግልህም፣ ከዚህ በኋላ በዙሪያ ላይ አልፈልግም፣ በቃ ተወኝ ምናምን ብላ ገፍትራው ስለሄደች ለዛ ብሎ ይመስለኛል። እናም ኒና የጽናት ጸባይ መቀየር በጣም ግራ ጋብቶታል። እች ልጅ ጽናት ናት ወይስ መንፈስ ናት? ምን እየሆነች ነው ልጅቷ? አምላኬ ትዕግስት ስጠኝ። ይሄ ቤኪ የሚባል ልጅ እኮ አይምሯን ሁሉ ቀይሮታል ልጁ። እንደው አምላኬ አይኪራ እያለች እንግዲህ ኒናዬ። ከዛም እንግዲህ ሶሲ እናቷ ገንዘብ ልካላት ነበረ። ያንን ገንዘብ ደግሞ በአንድ ጊዜ እንዳታጠፋው አንተ እየቆጠብክ ስጣት፣ ትራንስፎርም አርግላት ስትፈልግ ብላ እንግዲህ በዛ ምክንያት ለመገናኘት ደወለላት። እሷም ደግሞ እንግዲህ የጽናትን መከራ ልትነግረው ተዘጋጅታ ነበር የመጣችው። እሷ ደግሞ ስለ ሚስቴ ምንም ነገር እንድትነግሪኝ አልፈልግም፣ እኔ አሁን ከሚስቴ ጋራ በጣም ደስተኛ ነኝ፣ እግዚአብሔር ይመስገን። ስለዚህ ከሚስቴ ጋራ ያለውን ነገር ባትይብኝ ጥሩ ነው አላት። ድሮም እኮ በጭንብል አይንህን አስራሃለች። እስር እየተከናወነ ያለውን ነገር እንኳን ማየት አልቻልክም። እሷ ችት እያደረገችብህ ነው። አንተ ግን ምስኪን ቤቴን ትላለህ አይደል? ወይኔ ኪራ አሳዘንከኝ። አሁንስ እውነቱን ለመናገር
ለማንኛውም እኔ ከጽናት ጋር ተጣልታችሁ ተፋታችሁ እንኳን ቢሆን እኔ ካንተ ጋር ልሆን አልፈልግም። ግን እውነታውን ነው እየነገርኩ ያለሁት። አንድ ቀን ግን ሶሲ ለምነካ እውነቷን ነበር እንዴ ያለችው የምትልበት ጊዜ ሩቅ አይደለም። እመነኝ ኪራ፣ እኔ ለክፋት ይመስላል አሁን እየነገርኩ ያለሁት፣ ግን እውነታው ይሄ ነው። ስታምን ታምናለህ፣ ካላመንክ ደግሞ ትተወዋለህ። ከዚህ በኋላ ሁለተኛ ድጋሚ አልጨቀጭቅህም አለችው። በጣም በጣም ተናደድና በጥፊ መታች። ከዛ በኋላ መታኸኝ፣ ችግር የለውም እኔ ተቀይሬያለሁኝ። እውነት እኔ ባንተ ቀንቼ ወይ የራሴ ላደርግ ፈልጌም አይደለም። ድሮ ባደረግኩትም ነገር ጽጽታለሁኝ። ለሱም ደግሞ ደጋግሜ ይቅርታ ጠይቄያቸዋለሁ። ግን እናንተ ይቅርታ የሚገባችሁ ሰዎች አይደላችሁም። ምክንያቱም ያቺ ድስት ፈቅፋቂ ሚስትህ እንኳ እግሯ ላይ ወድቄ ጎትታ ነው ከቤት አስወጣችኝ። ስለዚህ ክብር የሚባል ነገር አይገባችሁም ማለች። እንግዲህ የልቧን መናገር ፈለገች። የራስ ጉዳይ ብላ እንግዲህ ጥላው ሄደች ማለት ነው። የት ነው የምትሄጂው? እውነታውን ሳትነግሪኝ ስላት የራስ ጉዳይ ስትፈልግ ትደውልልኛለህ ብላ ጥላው ሄደች። እንግዲህ ኪራ በዛው እያጉረመረመ ፊቱን ከሰል አስመስሎ ወደ ቤት ተመለሰ። ምን ነው ፊትክ ተለወጠ? ምን አለች? አይ ያለበት ያጉላላበት አሉ። ምን አለች ደግሞ? የሆነ ነገር ብለህ ነው አይደለ አለችው። አይ ስራ ቦታ ተደውሎልኝ ከዛ ተናድጄ ነው። አይ ነው እሺ ብላ እሱ አይ ያቺ ሶሲ ናት፣ ይሄንንማ የሆነ ነገር ነግራው ነው ብላ እንግዲህ ሶሲን እቤት ለመጥራት ተገደደች። በጸባይ በፍቅር ይዛት እንዴ ጽናት ምን ሆነሻል? አውቀሻታል? ግን ሶሲ ናት እኮ ሌላ ሰው መስላሽ ነው እንዳለች ኒና። ወይኔ እንዴት እንደምታስቀኝ ኒናዬ። ከዛ በኋላ እንግዲህ አስገባቻት። ቡና ላፍላ ምናምን ብላ እንግዲህ ከሳሉና እያይዛ በርበሬውን ግጥም አድርጋ በር ለዋ ላይ ቆለፈችባት። ነውር ነው ግን በነገራችን ላይ እንግዲህ ክብሮምም የእህቱ ነገር አስጨንቆታል። ምክንያቱም የኪያ ነገር አስጨርቆት አሁን ሄደን እንኳን እንዳናገራት እናቷ አለች። ስለዚህ ምን ብለን እናናግራታለን? ቆይ እናቷ ከሄደች በኋላ እናናግራታለን ተባለ። ጆከርና ሰኒም እንግዲህ ተጣልተዋል። አንድ ቀን ወደ እኔ መመለስሽ የማይቀር ነው ብሏል ክብሮሜ ማለት ነው። እናም ትላንትና እንግዲህ የሆነች ልጅ ጫማ ተበጥሶባት ጫማ አሰፋችና ጆከር ጋር ቤቷ እዛ አካባቢ ጋር ስለሆነ ምሳ መጣችና አብረው በሉ። ልክ ሲጎራረሱ አንዴ ተጎራርሰው በሁለተኛው ሲጎራረሱ ሰኒዬ ከሰማይ ነው ይሁን ዱብ አለችባቸው። አሀ ጭራሽ ትጎራረስልኛለህ አንቺ ደግሞ እንደ ድመት ጸጉርሽን ይዤ ሳልነጫጭልሽ ተነሽ ከዚህ ጋር ማነሽ? ምንድነሽ? ጭራሽ ማነሽ? ስለ እኔም አልነገርካትማ። ኧረ ሰኒ ተረጋጊ በፈጠረሽ። አልረጋጋ ባልረጋጋስ የሚያረጋጋኝ ነገር ምን አለና ነው የምረጋጋው አለች። ከዛ በኋላ እንግዲህ ሰኒ በጣም ተናደደች። አጠገቤ እንዳትደርስ ለካ ካልጠፋ ቦታ መርጠ እዚህ ጋር የመጣኸው ለዚህ ነው ስትል እንግዲህ የሆዷን ሁሉንም ነገር ተናገረች ማለት ነው ሰኒ። ኧረ ተረጋጊ በፈጠረሽ። አልረጋጋም አልኩ። ባልረጋጋስ ምን ይመጣ ነገር አለ? ከዚህ በኋላ ግን አጠገቤ እንድትደርስ አልፈቅድልህም ሰኒ፣ ጨርሻለሁ ብላ ጥላው ሄደች። እሱም እየተከተለ እንግዲህ በር ላይ ደረሰባት። ሰኒ ምን እየሆንሽ ነው? ምን አውቅ አሁን ዞር በልልኝ ብላ አሁንም ገፍትራ ጥላው ገባች። እንግዲህ ጆከርም አምላክ የትዕግስቱ ስጠኝ። ቆይ ልጅቷ ምን ሆናለች? ምንም ነገር ሳታይ እንዴት በአንድ ጊዜ እንደዚህ ትቀየራለች? ቆይ ምን ሆና ነው እያለ እንግዲህ ኪራ ጆከር በጣም እንትን አለ። ወደ ስራው ቦታው ተመልሶ ሄደ ማለት ነው። እሷም እንግዲህ ትዝታ እየመጣባት አስጨንቋት፣ አንዴ በረንዳ ላይ ትቆማለች፣ አንዴ ውጭ ትቆማለች። እናማ ሀኒቾ እንግዲህ ስራውን እለቃለሁኝ፣ በቃ ይሄንን ስራ መስራት አልፈልግም በፍጹም። እኔ የማንም መጫወቻ አይደለሁም፣ የማንም መቀለጃም አይደለሁም። ይሄ አባቴ የሚሆን ሰውዬ ጋር እንደው ወርጄ ከሱ ጋር ምልከሰከስ ይመስለዋል እንዴ? ምን አይነት የማይረባ ሰው ነው በፈጠራችሁ ብላ እንግዲህ በጣም ተናዳ ተናገረች ማለት ነው። ከዛ በኋላ አንቺ እኔ እኮ አንቀባርሬ ላኖርሽ አልኩ እንጂ ምን ያልኩሽ መስሎሽ ነው እንደዚህ የምትንቀባረሪ? ወቅሽ ድሮም እንደው ሴቶች ስትባሉ የሚንከባከባችሁን ወንዶች አትወዱ፣ የሚረግጣችሁን ነው እንጂ አላት። ሆ ሰውዬ ለምታወራው ነገር ጠንቅቀ እወቅ በመጀመሪያ።
ሲቀጥል ደግሞ እኔ ስራና ስራ ብቻ ነው አላማዬ። ተግባባን? ስለዚህ የፈለግከውን ነገር ማድረግ ትችላለህ፣ እኔን ግን ተወኝ አለችው። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ ደህና